ሰላም ጤና ይስጥልን የመጋቢት 5 2017 የሶከር ኢትዮጵያን አጫጭር መረጃዎች እነሆ። የኢትዮጵያ ብሔራዊ ቡድን ለ26ቱ የዓለም ዋንጫ ማጣሪያ ከግብጽና ጅቡቲ ጋር ለሚያደርጋቸው ጨዋታዎች በአሰልጣኝ መሳይ ተፈሪ የተመራ በዛሬው ዕለት የሁለተኛ ቀን ልምምዱን አከናውኗል። ትናንት በይፋ ልምምድ የጀመረው ብሔራዊ ቡድኑ ዛሬ ደግሞ ሁለተኛ ቀን ልምምዱን ረፋድ ላይ በአዲስ አበባ ስታዲየም የሰራ ሲሆን ትናንት ቡድኑን ያልተቀላቀለው አጥቂው አቡበከር ናስር ግን ዛሬ ልምምድ ጀምረዋል። 2 ሰዓት በቆየው የዛሬው ልምምዳቸው የአካል ብቃት እንቅስቃሴና በሙሉ ሜዳ ለሁለት ተከፍለው የማቀናጀት ስራዎች ሲከወኑ የታየ ሲሆን ሁሉም የቡድኑ አባላት በመልካም ጤንነት ላይም ይገኛሉ። ዋሊያዎቹ በቀጣይ ሳምንት ረቡዕ ወደ ሞሮኮ ሲያቀኑ መጋቢት 12 በካዛብላንካ ከግብጽ ጋር፣ መጋቢት 15 ቀን ደግሞ ከጅቡቲ ጋር በዛው የሚጫወቱ ይሆናል። በእግድ ላይ የሚገኙ የክለቦችና የተጫዋቾች የቅጣት ውሳኔ በቅርቡ እልባት እንደሚያገኝ እየተሰማ ይገኛል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክለቦች የፋይናንስ እንቅስቃሴ ለመቆጣጠር ኮሚቴ በማቋቋም እንቅስቃሴ ላይ እንደሆነ ይታወቃል። ኮሚቴውም የተቀመጠውን ደንብ ጥሰዋል ያላቸውን 4 ክለቦችና 15 ተጫዋቾች በሶስተኛ ወገን ቅድመ ክፍያ ተቀብለዋል በሚል ቅጣት ማስተላለፉ አይዘነጋም። ውሳኔ የተላለፈባቸው አካላት ይግባኝ ጠይቀው በአሁኑ ሰዓት ውሳኔው የታገደ ቢሆንም በቅርቡ ብይን እንደሚሰጥ እየተሰማ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ የሊጉ አክሲዮን ማህበር በክለቦቹና ተጫዋቾቹ ላይ ቅጣት እንዲተላለፍ ያስቻለውን ሰነድና ማስረጃ እንዲያቀርብ በጠየቀው መሰረት የአክሲዮን ማህበሩ የህግ ባለሙያዎች አስፈላጊውን ሰነድ አደራጅተው ባሳለፍነው ማክሰኞ ለይግባኝ ሰሚ እንዳስገቡ ለማወቅ ችለናል። በተያያዘ ዜና የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የበላይ ኃላፊዎች በፌዴሬሽኑ ጽህፈት ቤት ስብሰባ ማድረጋቸውን የሰማን ሲሆን በስብሰባው ከተነሱ የጋራ የስራ ሂደቶች መካከል በፋይናንስ አሰራር ተቆጣጣሪ ኮሚቴ ውሳኔዎች ዙሪያ እንደሆነም ተሰምቷል። እርግጥ ከስብሰባው የተነሳ ውሳኔ ባይኖርም ጉዳዩ የህግ ስርዓቱን ተከትሎ እንዲቋጭ አቅጣጫ መቀመጡን አውቀናል። በዚህም በቅርቡ የይግባኝ ሰሚ ኮሚቴው ውሳኔ እንደሚያስተላልፍ ይጠበቃል። 5 ክለቦች በኢትዮጵያ እግር ኳስ ፌዴሬሽን ዝውውር እንዳይፈጽሙ እግድ ተጥሎባቸዋል። በ2016 የውድድር ዘመን የኢትዮጵያ ዋንጫ የፍጻሜ ጨዋታ በአዲስ አበባ ስታዲየም ላይ የመሰረተ ልማት ውድመት አድርሰዋል የተባሉት ኢትዮጵያ ቡናና ወላይታ ዲቻ የተበየነባቸውን የካሳ ክፍያ ባለማጠናቀቃቸው ዝውውር እንዳይፈጽሙ እግድ የተጣለባቸው ሲሆን ስውል ሽረ ደግሞ ከዓመታት በፊት የጋናዊውን አጥቂ ቢስማርክ አፖንግን ውዝብ ደቮንስ ባለመክፈሉ በፊፋ ተከሶ እግድ ጣለበት ሌላው ክለብ ሆኗል። አራተኛው የታገደው ክለብ መቀለ ሰባ እንደርታ ሲሆን የቀድሞ ተከላካዩ የቢያድግልኝ ኤልያስን ደሞዝ ባለመክፈሉ ታግዷል። አዳማ ከተማም የአሰልጣኝ ይታገሱ እንዳለን ውዝፍ ደሞዝ ባለመክፈሉ ሌላው ከዝውውር የታገደው ክለብ ሆኗል። ነጻነት ገብረመድን ከስውል ሽረ ጋር ተለያይቷል። ባለፈው ክረምት ኢትዮ ኤሌክትሪክን ለቆ ስውል ሽረን በመቀላቀል ላለፉት 6 ወራት በክለቡ ቆይታ የነበረው አምበሉና ተከላካዩ ነጻነት ገብረመድን ከቡድኑ ጋር በጋራ ስምምነት ተለያይቷል። ከታዳጊ ቡድን እስከ ዋናው ቡድን ድረስ እናት ክለቡን ስውል ሽረን ካገለገለ በኋላ በ2013 ከክለቡ ጋር ተለያይቶ በወላይታ ዲቻና ኢትዮ ኤሌክትሪክ ቆይታ የነበረው ተጫዋቹ አንጋፋው ክለብ ወደ ሊጉ እንዲመለስ አስተዋጽኦ ካደረገበትና በከፍተኛ ሊጉ ምርጥ ቡድን ከተካተተበት የውድድር ዘመን በኋላ ዳግም ወደ ስውል ሽረ ተመልሶ ላለፉት ወራት ቆይታ ቢያደርግም ቀሪ ውል እያለው ከቡድኑ ጋር በስምምነት መለያየቱ ታውቋል። ከዚህ ቀደም ከዮሴፍ ኃይሉ፣ አዲስ ግርማና ፋሲል ገብረ ሚካኤል ጋር ተለያይተው ዊሊያም ሰለሞንን ያገዱት ስውል ሽሮች አሁን ደግሞ ከአምበሉ ጋር መለያየታቸውን ተከትሎ ቡድኑን የለቀቁ ተጫዋቾች ቁጥርን 4 አድርሷል። በቅርቡ በሴሪያ የመጀመሪያ ጨዋታውን ያደረገው ትልቅ ተስፋ የሚጣልበት ትውልድ ኢትዮጵያዊ አዲስ ክለብ ተቀላቅሏል። በ2015 የቶሪኖ ታዳጊዎች ቡድን ተቀላቅሎ ላለፉት ዓመታት በ4 የቶሪኖ ታዳጊ ቡድኖች ቆይታ ካደረገ በኋላ በቅርቡ ወደ ዋናው ቡድን ያደገው በዝዋይ ባቱ ከተማ የተወለደው ትውልድ ኢትዮጵያዊው አሮን ሲማግሌቼላ በውሰት ውል የሴሪ ሲ ክለብ የሆነውን ቴርናናን ተቀላቅሏል። ከወራት በፊት ቶሪኖ አትላንታን 2-1 ባሸነፈበት የሴሪ ኤ ጨዋታ ላይ የመጀመሪያ ጨዋታውን ያደረገው ትውልድ ኢትዮጵያ ለተጨማሪ ልምድ በሴሪ ሲ ምድብ 2 ላይ እየተሳተፈ የሚገኘውና በሁለተኛ ደረጃ ላይ ለተቀመጠው ክለብ በ6 ወራት የውሰት ውል ተቀላቅሏል።
ዮሴፍ ታረቀኝ አዲስ ክለብ ተቀላቅሏል። በዚህ ዓመት መጀመሪያ ላይ ሐዋሳ ከተማን ተቀላቅሎ ለሳምንታት ቡድኑን ያገለገለው ዮሴፍ ታረቀኝ ከክለቡ ጋር በተፈጠረው አለመግባባት ለወራት ቡድኑን ሳያገለግል መቆየቱ ይታወሳል። በዚህ መነሻነት ከሐዋሳ ከተማ ጋር በመለያየት ወደ ሌላኛው ክለብ መቻል ለማምራት ዝውውሩ ሊጠናቀቅ ከጫፍ መድረሱን በድረገጻችን መዘገባችን ይታወቃል። ሆኖም የተለያዩ እክሎች በማጋጠሙ ዝውውሩን ለማጠናቀቅ የሳምንታት ጊዜ ከወሰደ በኋላ በመጨረሻም መቻል የአጥቂው ዮሴፍ ታረቀኝን ኮንትራት በ2 ዓመት በይፋ ስለማስፈረሙ ነው የተሰማው። የእግር ኳስ ሕይወቱን በአዳማ ከተማ ከታዳጊ ቡድን እስከ ዋናው ቡድን ድረስ ግልጋሎት የሰጠው ተጫዋቹ ዘንድሮ ወደ ሐዋሳ ከተማ በማቅናት ለወራት ብቻ መጫወቱ ይታወሳል። በትናንትናው ዕለት ባህር ዳር ከተማና አርባ ምንጭ ከተማ ያለ ጎል ባጠናቀቁት ጨዋታ የተጀመረው የኢትዮጵያ ሴቶች ፕሪሚየር ሊግ የ15ኛ ሳምንት ጨዋታዎች ዛሬም ቀጥለው ተደርገዋል። ረፋዱን በደረጃ ሰንጠረዡ 3ኛ ላይ ተቀምጦ የሚገኘውና በተደጋጋሚ ነጥቦችን እየጣለ የሚገኘው መቻል ቻይና ግዛቸውና አለም ቤቻ ባስቆጠሯቸው ጎሎች በአዳማ ከተማ 2-0 ተሸንፏል። ከሰዓትም በነበረው ጨዋታ ድሬዳዋ ከተማ በስመኝ ተስፋዬ ብቸኛ ጎል አንበሪቾን ሲረቱ እጅግ ጠንካራ ፉክክር የታየበት የሳምንቱ ጨዋታ የኢትዮ ኤሌክትሪክና ሐዋሳ ከተማ መርሃ ግብር ያለ ጎል ተጠናቋል። ጨዋታው ነገም ሲቀጥል ኢትዮጵያ ንግድ ባንክ ከአዲስ አበባ፣ ሲዳማ ቡና ከልደታ ጋር የሚገናኙም ይሆናል። በዚህ ሳምንት የቦሌ ክፍለ ከተማና ቂርቆስ ጨዋታም ወደ ሌላ ጊዜ መራዘሙም ይታወሳል። የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን ለ26 የዓለም ዋንጫ ለማለፍ በሁለተኛ ዙር ማጣሪያ ከካሜሮን ጋር የተደለደለ ሲሆን ካሜሮን ላይ በተደረገው የመጀመሪያ ጨዋታ ከቀናት በፊት 5-2 ተሸንፎ ተመልሷል። ሆኖም ነገ በአዲስ አበባው አበበ ቢቂላ ስታዲየም ከሚደረገው የመልሱ ጨዋታ በፊት የሁለቱም ብሔራዊ ቡድኖች አሰልጣኞች ጋዜጣዊ መግለጫ ሰጥተዋል። የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆነችው ራውዳ አሊ ተጋጣሚያችን ለፍቶ ያስቆጠረው 1 ጎል ነው፣ 4ቱን እኛ ነን የሰጠናቸው በማለት የባለፈውን ጨዋታ ግምገማ የተናገሩ ሲሆን በነገው ጨዋታ ላይ ያለን ሀሳብ የነበረንን ስህተት ቀንሰን ውጤቱን ለመቀልበስ የሚል ነው በማለት ገልጸዋል። የካሜሮን ብሔራዊ ቡድን አቻቸው ረዳት አሰልጣኝ የሆኑት ኢድዊን ቴቴ በበኩላቸው ጋዜጣዊ መግለጫው የተሰጠበት ሰዓት ቡድናቸው ልምምዱን እየሰራ በነበረበት ወቅት መሆኑ ደስተኛ እንዳላደረጋቸው በመጠቆም ለነገው ጨዋታ ለጉብኝት እንዳልመጡ ጨዋታውንም በእርግጠኝነት አሸንፈው እንደሚያልፉ ገልጸዋል። ነገ 9 ሰዓት የሚከወነውን ጨዋታ ደቡብ አፍሪካዊቷ ኖን ጃቡሌ ኖሂሌ በመሃል ዳኝነት፣ የአገሯ ልጅ ናንዲባ ሜንዜ እና ሞሪታኒያዊቷ ዊንዲ ራምቦሮ በረዳትነት፣ ዛምቢያዊቷ ጊሞ ግሬስ በአንጻሩ 4ኛ ዳኛ በመሆን ተመድባለች።